ሰላም ጤና ይስጥልን አድማጮቻችን እንዴት ናችሁ? ዛሬ ወደ ሊቨርፑል ቤት ጎራ ብለን አሰልጣኙ ከዚህ በኋላ ምክንያቶችን ሊደረድሩ አይገባም በሚለው ሐሳብ ላይ እንጨዋወታለን። ስሎት ለሽንፈታቸው የሚያቀርቧቸውን ሰበቦች ጨርሰዋል። ስለዚህ ወደ ዋናው ነገር ወደ መሰረታዊ ነገር ሊመለሱ ይገባል የሚለው ላይ አተኩረን እንጨዋወታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። አርነ ስሎት ባለፉት ሳምንታት የተለያዩ ምክንያቶችን የተለያዩ ሰበቦችን ደርድረዋል ቡድናቸው ለመሸነፉ። ከዚህ በኋላ ግን ምንም አይነት ሰበብ መደርደር የሚችሉ አይመስልም። ክሪስታል ፓላስና ቸልሲን በገጠሙባቸው ጨዋታዎች በመጨረሻ ደቂቃዎች የተቀጠሩባቸው ጎሎች ይጠቀሱ ይሆናል፣ እንደ ምክንያት ሊነሱ ይችሉ ይሆናል። እውነቱ ለመናገር ግን ሊቨርፑልም በዚህ የውድድር ዘመን በጨዋታዎች የመጨረሻ ምዕራፍ ጎል አስቆጥሮ በተደጋጋሚ ያሸንፏል። እንዲሁም ከ83ኛው ደቂቃ በኋላ ያስቆጠሯቸው ጎሎች ከመደጋገማቸው የተነሳ በአንድ ወቅት ፈርጊ ታይም የሚለው ወደ ስሎት ታይም አርነ ታይም እንዲባል በቀልድ መልክ ቢሆን አስተያየት ሲሰነዘር ሰምተናል። ስለዚህ እነዚህ ሰበቦች ውሃ የሚያነሱ አይሆንም፣ ባለቀ ሰዓት የተቆጠሩብን ጎሎች ናቸው የሚለው። ምክንያቱም ሊቨርፑልም በዚህ አይነት መንገድ ያሸነፈባቸው ጨዋታዎች ስለነበሩ። አርነ ስሎት ማንቸስተር ዩናይትድን በገጠሙበት ጨዋታ በርካታ ድሎችን ሳይጠቀሙባቸው መቅረታቸውን ያነሱ ይሆናል። እርግጥ ነው በሶስት አጋጣሚ የግቡ ቋሜ ኳስ እንደመለሰባቸው አይካድም። በዚያ ጨዋታ በቁጥራዊ መለኪያዎች ከተመለከትን ከማጥቃት ጋር በተገናኘ ካስቆጠሯቸው ጎሎች ውጪ በሌሎች መመዘኛዎች የተሻሉትም እንደሱ እንደነበሩ ምንም ጥያቄ የለውም። ግን ይህም ቢሆን በቂ አይደለም። በጂቴክ ኮሚኒቲ ስቴዲየም በብሬንትፎርድ 3-2 በተረቱበት ጨዋታ የሊቨርፑል ተጫዋቾች በተደጋጋሚ ያን ያህል የረባ ጫና እንኳን ሳያርፍባቸው ኳስ ወደ ውጭ ሲያወጡ ተመልክተናል፣ ከፍ ያለ ፕሬዠር ሳያርፍባቸው። ስለሆነም በጨዋታው ለመሸነፋቸው አሰልጣኙ የሚያነሷቸው ሰበቦች ትርጉም እንዳይኖራቸው የሚያደርጉ በቂ ምክንያቶች አሉ። ቡድናቸው መሰረታዊ የመከላከል መርሆችን ለመተግበር ተቸግሮ ታይቷል። ተከላካዮቻቸው ተደጋጋሚ ስህተቶችን ሲሰሩ ተስተውሏል። እንዲያውም በብሬንትፎርድን በገጠሙበት ጨዋታ 100ኛው ደቂቃ ላይ የሆነውን መለስ ብሎ ማስታወስ አሁን በሊቨርፑል ቤት ውስጥ ያለውን ስሜት መንፈስ ቁልጭ አድርጎ ያሳያል። 100ኛው ደቂቃ ላይ ቡድኑ የማዕዘን ምት ሲያገኝ በጥሩ መንገድ ኳሷ እንድትሻማና እንድትገጭ ነው የሚጠበቀው። ደጋፊዎች ይህንን የሚጠብቁት ነገር ግን የተሻማችዋ ኳስ የመጀመሪያውን ተጫዋች አልፋ ሳጥን ውስጥ ወደ የሚጠባበቁ ተጫዋቾች መድረስ አልቻለችም። ስለዚህ የተጋጣሚ ቡድን ካሳየው ተነሳሽነትና ፍላጎት ጋር የሚጠጋጋ ጥረት ማድረግ አልቻለም ቡድኑ። ስለዚህ ይሄ ምንም ማስተባበያ አይፈልግም። ይህ ሁሉ ሆኖ አሰልጣኙ በተደጋጋሚ ሰበብ መደርደራቸውን ቀጥለዋል። ነገር ግን ያ የሚያዋጣቸው አይመስልም። አርነ ስሎት ያቀረቧቸው አንዳንድ ሰበቦች እንዲያውም በተጋጣሚ ክለቦች ይፋዊ የማህበራዊ ትስስር ገጾች ሳይቀር መቀለጃ እስከመሆን ደርሰዋል። አርነ ስሎት ካነሷቸው ሀሳቦች መካከል የተወሰኑትን እናንሳ። ኒውካስል ዩናይትድና ማንቸስተር ዩናይትድ በሎው ብሎክ ነበር የተጫወቱት አሉ። የትኛውን ቡድን ያዋጣኛል ባለው መንገድ መጫወት መብቱ ነው። ስለዚህ ይሄንን በመጠቀሙ ሊወቀሱ አይገባም እነዚህ ቡድኖች። በሌላ አጋጣሚ ደግሞ ቡድኖች እኛን ሊቨርፑልን ሲገጥሙ በመጀመሪያ አሰላለፋቸው ለውጦችን ያደርጋሉ አሉ። ይሄም ቢሆን የራሳቸው የቡድኖቹ ውሳኔ ነው የሚሆነው። ለዚያም ነው ብሬንትፎርድ ጨዋታውን ካሸነፈ በኋላ ክለቡ በኤክስ ገጹ በአሰላለፋችን ለውጥ አላደረግንም አይደል ብሎ የሳቂ ኢሞጂ በማስቀመጥ የተሳለቀባቸው። ስለዚህ ከዚህ በኋላ ሰበብ መደርደር ማቆም አለባቸው አሰልጣኙ። በምዕራብ ለንደን በብሬንትፎርድ ከተሸነፉበት ጨዋታ በኋላ ስሎት ቡድናቸውን ለገጠመው ሰሞነኛ የውጤት ቀውስ ምክንያት መደርደር እንደማይፈልጉ ተናግረዋል። ምክንያት መደርደር እንደማይፈልጉ ተናግረው ሲያበቁ ግን ብዙም ሳይቆይ ነው ምክንያት ያሏቸውን ነገሮች ያነሱት። የደረደሯቸው ምክንያቶች ውሃ ያነሳሉ ወይ? እስቲ በየተራ እንመልከታቸው። ቀዳሚ አድርገው ያስቀመጡት ምክንያት እርሳቸው ያነሱት እንደውም እንደ ሰበብ ይቆጠርብኝ እንደሆነ አላውቅም፣ ሆኖም ካደረግናቸው የመጨረሻዎቹ 6 ጨዋታዎች 5ቱ ከሜዳችን ውጪ ያደረግናቸው ነበሩ። እኛ እንደምንገኝበት አይነት አስቸጋሪ ጉዞ እያደረገ ላለ ቡድን የሚያግዙ አይደለም ነበር ያሉት። ሊቨርፑል ከመጨረሻዎቹ 6 ጨዋታዎች 5ቱን ከሜዳ ውጪ ማድረጉ የማይካድ ሀቅ ነው። በ2024-25 የውድድር ዘመን ከሜዳ ውጪ ድንቅ ሪከርድ ለነበረው ቡድን ግን ይህ ቀሽም ሰበብ ከመሆን አያልፍም። ከሜዳቸው ውጪ ካደረጓቸው 5 ጨዋታዎች 4ቱን የተሸነፉት እንግዲህ ክሪስታል ፓላስ፣ ጋላታሳራይ፣ ቼልሲ እንደዚሁም ብሬንትፎርድን የገጠሙበት ጨዋታ። ያለፈውን የውድድር ዘመን መለስ ብለን ብንመለከት ብሬንትፎርድንና ፓላስን ሜዳቸው ላይ አሸንፈዋቸዋል።
ከቸልሲ ጋር በተደረገ ጨዋታ ነው የተሸነፉት። ያም ጨዋታ ቢሆን ዋንጫውን ማሸነፋቸውን ካረጋገጡ በኋላ በመጀመሪያ አሰላለፋቸው ብዙ ለውጦችን አድርገው ያከናወኑት ጨዋታ ነበር። ጨዋታዎቹ ፈታኝ ሊሆኑ ይችላሉ። ነገር ግን በዚህ ወቅት በአውሮፓ 5 ትልልቅ ሊጎች እንደ ሊቨርፑል አይነት ደካማ ጉዞ እያደረገ ያለ ቡድን አንድ ብቻ ነው ማንሳት የምንችለው የከፋ ጉዞ ያደረገ። እሱም በጀርመን ቡንደስሊጋ የሚሳተፈው ሴንት ፓውሊ 5 ተከታታይ ሽንፈቶችን አስተናግዷል። ስለዚህ በሜዳ የመጫወት ከሜዳ ውጭ የመጫወት ጉዳይ አይደለም ነገሩ። አሁን የስነ ልቦና ጉዳይ፣ አንዳንድ መስተካከል ያለባቸውን ነገሮች አምኖ የመቀበል ጉዳይ ነው። ሌላው አሰልጣኙ ያነሱት ሀሳብ ጨዋታዎች ተከታተል የሚመጡበት ድግግሞሽ ጫና አሳርፎብናል የሚል ነው። ወደ ጀርመን ተጉዘው ካደረጉት ጨዋታ መልስ ነው ከዛ መልሰን ያደረጉት ይሄንን ጨዋታ ወደ ጀርመን ተጉዞ አይንትራክት ፍራንክፈርትን ረቡዕ ዕለት ገጥሞ ከዚያ መጥቶ ቅዳሜ ዕለት ጨዋታ ማድረግ ፈታኝ ነው ብለዋል። ከዚህ ቀደም የርገን ክሎፕም ይሄንን ጉዳይ ብዙ ጊዜ አንስተውታል። እውነት ያለው ይመስላል። ከጉዞ መልስ እንደዚህ አይነት ጨዋታ ማድረግ ከቴሌቪዥን ስርጭት መብት ጋር በተገናኘ ነው እነዚህ ነገሮች እየሆኑ ያሉት። እንደዚያም ቢሆን ግን እንደ ሊቨርፑል ያለ በተለያዩ መድረኮች አሸናፊ ለመሆን እየተፎካከረ ያለ ቡድን የስኳዱን ጥልቀት ሊጠቀም ይገባል። የስኳዱን ጥልቀት ካልተጠቀመ ነው ችግር የሚፈጠረውና ይሄ ሰበብ ሊሆን አይችልም። ከዛ በተጨማሪ ደግሞ ብሬንትፎርድን በገጠሙበት ጨዋታ የተሰጠው የፍጹም ቅጣት ምት ሶፍት ነው ብለዋል። ያን ያህል ከበድ ያለ ጥፋት አይደለም ብለዋል። ያው ሜዳው ፍጹም ቅጣት ምት ሳጥኑ ጠርዝ ላይ ቨርጅል ቫን ዳይክ የፈጸመው ጥፋት መጀመሪያ ቅጣት ምት ከተባለ በኋላ መስመሩ ላይ ነው በሚል ነው ውሳኔ ወደ ፍጹም ቅጣት ምት የተቀየረው። ነገር ግን ፍጹም ቅጣት ምት የሰጠችበት መንገድ ላይ ከማውራት ይልቅ የተከላካይ መስመር ተጫዋቾቻቸው የሚሰሯቸውን ተደጋጋሚ ስህተቶች ማስቀረት ላይ ሊያተኩሩ ይገባ ነበር። ቨርጅል ቫን ዳይክ ቀድሞ ነገር በፍጹም ቅጣት ምት ሳጥኑ አቅራቢያ እንደዚህ አይነት ግዴለሽ ጥፋት እንዲፈጽም አይገባም ነበር። ስለዚህ እነዚህ ነገሮች ላይ ነው ማተኮር የሚገባቸው። እንደውም እዛ ጨዋታ ላይ እሳቸው ሌላ ያነሱት ነገር 2-0 ከመሆኑ በፊት የጨዋታው ውጤት ኮዲ ጋክፖ ላይም ጥፋት ተፈጽሞ ነበር እና አርቢትሩ በዝምታ ነው ያለፉት። እኔ ብሆን እንደ አርቢትር ውሳኔ ማሳለፈው እኔ ብሆን ነው ያሉት እርሳቸው። ቫን ዳይክ ፈጸመ ከተባለው ጥፋት ይልቅ ለዚህኛው ጥፋት የፍጹም ቅጣት ምት የመስጠት እድል ሊኖር ነበር፣ ምክንያቱም የበለጠ ጥፋት የሚመስለው ይሄኛው ነው የሚል ሀሳብ አንስተዋል። በዚህ አጋጣሚ ናታን ኮሊንስ ጋክፖ ላይ ጥፋት ፈጽሟል ይመስላል፣ ትንሽ ንክኪ ያለው ግን ደግሞ ኮዲ ጋክፖ አጋጣሚውን የበለጠ ለማግነን ሲሞክር ኤግዛጀሬት ለማድረግ ሲሞክር ዳኛው ብዙም የተደሰቱበት አይመስልም። ሌላኛው በክረምቱ የዝውውር መስኮት በርካታ ተጫዋቾችን አምጥተናል፣ ስለዚህ የመላመጃ ጊዜ ያስፈልጋል የሚል ሀሳብም አንስተዋል። ይሄ ግን አሰልጣኙ ሊፈቱት የሚገባ እንቆቅልሽ ነበር። ምክንያቱም ቀድሞ ነገር ተጫዋቾች ሲያመጡ የግድ ያስፈልጉኛል ብለው ያሰቧቸውን ሊሆን ይገባ ነበር የሚያመጡት። እናም ተጫዋቾችን ሲለቁም ምክንያታዊ ሊሆን ይገባ ነበር። ሉዊስ ዲያዝ፣ ዳርዊን ኑኔዝ፣ ጃረል ኳንሳ፣ ኪቪ ኬሌኸር ሄደዋል። የነ ኳንሳ ከመጀመሪያ አሰላለፍ ውስጥ ከመግባት ጥያቄ ጋር ስለሆነ ምናልባት አሳማኝ ሊሆን ይችላል። የዳርዊን ኑኔዝ ብቃት በጣም ወርዶ ነበር፣ ግን ሉዊስ ዲያዝ አለመኖሩ አጉድሏቸዋል። ስለዚህ አንዳንድ ነገሮችን ከግምት ማስገባት ያስፈልጋል። ከፈራሚዎቹ መካከል እስካሁን ድረስ ከኡጎ ኤኪቲኬ ውጪ ሌሎቹ እንደታሰበው የሆኑ አይደለም። እነሱን በፍጥነት የቡድኑ አካል ማድረግ የአሰልጣኙ የቤት ስራ መሆኑን ደግሞ ማመን ይጠበቅባቸዋል። ተጋጣሚ ቡድኖች እኛን ሲገጥሙ የተለየ መንገድ አለ የሚጫወቱበት ብለው ያቀረቡት ሀሳብ አለ። ይሄ ምኑ ችግር እንደሆነ አልገባኝም። እኔ ቡድኖች አሸናፊ ሊያደርጋቸው የሚችለውን የፈለጉትን መንገድ ሊጠቀሙ ይችላሉ። ያንን መንገድ መስተካከል የእነሱ ኃላፊነት ነው። አሁን ለምሳሌ ብሬንትፎርድ በአካል ብቃት በጣም የተዋጣለት ቀጥተኛ ፓሶችን የሚያደርግ ሩጫዎችን በፍላጎት የሚያደርጉ ጥሩ ተጫዋቾች ያሉት ረዣዥም የመልስ ውርወራዎችን የሚጠቀም የቆም ኳሶች ላይ ጥሩ የሆነ እነዚህን ነገሮች በሚገባ መጠቀም የሚችል ቡድን ሆኖ ታይቷልና ለዚህ ምላሽ ነበር የሚያስፈልጋቸው። ያንን ምላሽ ማዘጋጀት አልቻሉም። ስለዚህ ሊወቅሱም ከፈለጉ መውቀስ ያለባቸው ራሳቸው የመረጡትን መንገድ ነውና ከዚህ በኋላ በሚኖረው ጊዜ አርነ ስሎት አምና በጣም የተዋጣለት ጊዜ ስላሳለፉ ብዙም ጫና ውስጥ አላረፉም ነበርና ጫና ውስጥ ሲገቡ እንዴት አይነት ምላሽ ይሰጣሉ የሚለውን ብዙም አላወቅንም ነበር። ዘንድሮ ጫና ውስጥ ገብተዋል፣ ግን ከወዲሁ አሳማኝ ያልሆኑ ሰበቦችን እየደረደሩ ይገኛሉና እሱን ተተው
ሜዳ ላይ ለውጥ ለማምጣት መስራት ይጠበቅባቸዋል።